ማይሆን ነገር ለመፍጠር እየሞከረ ነበር ከእናቱ ጋር ጭራሽ ብለው ቤት ድረስ መጥተው ልጄ ለመውሰድ ሞክረው ወስዷትም ነበረ። ያው ልጅቷ ነፍስ ስላላወቀች ገና ስለሆነች እንግዲህ ከእናቷ መለያየት እንደሌለባትና ከእናቷ መራቅ እንደሌለባት ያው ፍርድ ቤቱ ወስኗል። በጣም እኔ ለችግር ለመፍጠር ቆርጦ ተነስተው ነበር። አንድ እህቴ ግን ያው የራሴን ጠበቃ እንትን ብላልኝ በዛ መንገድ አሸንፊ አሁን ልጄ ከራሴ ጋር እንድትኖር ተወስኖልኛል ማለት ነው። ግን እሷ ባልነበረችበት ገብቶ ከእናቱ ጋር ልጅቷን ይዟት ወጥቶ ነበረ እና በጣም ረብሻ ተፈጥሮ ነበረ ከሚባለው በላይ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ዝዝት ይበልልኝ። ያው ጠፍተናል አውቃለሁ። ኢቫናም ጠፍታለች። ሰላም አትያቸው። ሰላም ወደዚህ እኔ ነው እንደምታይ እነሱ ሃይ በቸው ሃይ ከኔ ጋር ናት። እሷ እኔን ብቻ ነው የምታየው። እና እንዴት ናችሁ ቤተሰቦች? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑን ጠፍቻለሁ አውቃለሁ። ያው የጠፋሁበት ምክንያት ይገባችኋል ብዬ አስባለሁ። ምክንያቱም ከቢኒ ጋር ብዙ ነገሮች እየተፈጠሩ ነበር፣ አይታችኋል። በቃ የሱን ነገር ምንም ልቋቋመውም ልችለውም አልቻልኩም። ማለት በጣም ማይሆን ከባድ ችግር ውስጥ እየገባን ነበረ። ያንን ደግሞ አውቄ አስቀድሜ ነግሬው ነበር ወደዚህ ችግር ውስጥ እንዳንገባ፣ ግን እሱ ሊሰማኝ አልቻለም። ትናንትና ደግሞ ጭራሽ ማይሆን ነገሮች ናቸው የተፈጠሩት። ማለት ያው እንደከሰሰኝ ታውቃላችሁ። ልጄን ሊወስድብኝ አስቦ ወይ ደግሞ ልጄን ሊነጥቀኝ ፈልጎ ነበረ። ከሶኛል። ግን ደግሞ በጣም እየዛተብኝ ነበር። አይታችሁታል እናንተም በእናንተ ፊትም በጣም እየዛተብኝ ነበረ። በጣም ብዙ ነገር እያለኝ ነበረ። በቃ አላቅም። እኔ ለራሴው ላይ እየሰጋው ነበር። የምሬን ነው። እኔ ለዚህች ልጅ በዚህ ሰዓት አስፈልጋታለሁ ብዬ ነግሬዋለሁ። ምክንያቱም እቺ ልጅ ከኔ ውጪ በዚህ ሰዓት ከኔ ውጪ ማንንም እሷም መቅረብ አትፈልግም። ሲጀመር ደግሞ የለመደችው ምን ነው። ሲቀጥል በዚህ እድሜዋ ልጄን ለመጠቀም መሞከሩ በራሱ ማሰቡ በራሱ ለምን ትልቅ አትሆንም? ለዚህ እንዴት ለፍቼ እዚህ እንደደረስኩኝ እኔ ነኝ የማውቀው። እኔና ፈጣሪ እናውቃለን። እንዴት ተሰቃይቼ፣ እንዴት ለፍቼ፣ እንዴት ተቸግሬ፣ እንዴት ሆኜ እዚህ እንደደረስኩ አውቃለሁ። ዛሬ እንደዚህ ስትሆን አይቶ መጥቶ ልጄ ማለት ካሜራ ፊት ሲሆን የሚያወራው ሌላ፣ ከካሜራ ጀርባ ሲሆን የሚያደርገኝን ነገር እያንዳንዱ የሚፈጥረውን ችግር እኔ በደንብ አድርጌ አውቃለሁ። የምሬን ነው። ከካሜራ ጀርባ በጣም ብዙ ችግሮች ይፈጠራሉ። በዛም በጣም ብዙ ነገሮች ይፈጠራሉ። እኔም ደግሞ እናንተ እንዳትሰለችሁብኝ ብዬ በቃ እየመጣሁ ሁሌ ይሆናል አይደል መንዛዛት ወይ ደግሞ የሆነ መጨቃጨቅ ነው እየመሰለኝ ያለው። በቃ እሱ እንደዚህ ያረጋኝ እንደዚህ ያረጋኝ ማለት በራሱ በቃ ይሆናል አይደል እንዳይሰለቻችሁ ብዬ ፈራው ብቻ። ግን ደግሞ እናንተም አይታችሁታል ሲዝትብኝ እንደነበረ፣ ስንት ነገር ሲለኝ እንደነበረ አይታችኋል። እኔ ደግሞ ይቺ ልጅ ምን አክል ስቃይ እንዳየሁባት ምን አክል እንደታገልኩኝ አውቃለሁ። ምክንያቱም ከማርገዝ ጀምሮ ወልጄ እዚህ እስክደርስ ድረስ እኔ አርግዛ ወይ ስትወልድ አልነበርኩም፣ አልተጠራሁም፣ እንደዚህ ያልሆንኩም ይላል። አይታችሁታል። እኔን ለመክሰስ ሲሞክር ያው ተበዳይ ዝም ሲል ተከሳሽ ይሆናል አይደል የሚባለው። በጣም ብዙ ነገሮችን እኔን እንትን ለማለት የኔን ስም ለማጥፋት ወይ ደግሞ እኔን እንትን ለማለት በጣም ብዙ ነገሮችን እያወራ ነበረ ባለፈው ካያችሁት። ስለዚህ እኔ ደግሞ ዝም ያልኩት አውቄ ነው። እኔ ላይ ማለት ሶልድ አልጠራችኝ ምናምን ላለው ያው ምን ተሰጥቻችኋለሁ ከዚህ በፊትም እሱ አይደለም ሶልድ ሊመጣ ማርገዜን ሲያቅጥሉኝ እንደጠፋ ተናግሬያለሁ። ስለዚህ አሁን ደግሞ መጥቶ እዚህ ጋር ከወለድኩኝ ልጄን ወልጄ እዚህ ደረጃ ሳደርስ አይቶ ቢያንስ እግዚአብሔር ይመስገን አሁን እያደገችልኝ ነው። 5 ወር አለፋት። በቃ እዚህ ደረጃ ስንደርስ አይቶ ማይሆን ነገር ለመፍጠር እየሞከረ ነበር ከእናቱ ጋር ጭራሽ ብለው ቤት ድረስ መጥተው ልጄ ለመውሰድ ሞክረው ወስዷትም ነበረ። እኔ ምን አይነት ልብ እንዳላቸው እሺ የሱስ ይሁን እሺ ቢያንስ እንኳን የወለደ አንጀት ግን ይሄን ነገር ምን ብሎ እንትን ሊለው እንደሚችል አላቅም። ጭራሽ ከእናቱ ጋር መጥቶ በቃ አንቺ መኖር ካልፈለግሽ ከኛ ጋር ልጅቷን እንወስዳታለን ብለው እስከ መውሰድም ደርሰው ነበረ። በጣም ብዙ ነገሮች ተፈጥረዋል። በጣም ማለት ነው መታ እናትየው መታ ያው እንደተለመደው እኔ በሌለሁበት ከካሜራ ጀርባ ብዙ ነገር ይፈጠራል ብያችኋለሁ። ያው ካሜራ ይዞ ያልመጣበት ምክንያት ምንድነው? እናንተም እያላችሁት ነበረ። በቃ እረፍ ወይ እርዳት ወይ አገዛት ወይ ተዋት ብላችሁ እንትን እያላችሁት ነበር ኮሜንት ላይ እናንተም።
ግን እሱ ጭራሽ ብሎ ያው ካሜራ ይዞ ከመጣ የሚደርስበትን ወይ ደግሞ እንትኑን ያውቀዋል የሚመጣበትን ችግር ስለሚያውቀው እንግዲህ ያው ከካሜራ ጀርባ መጥቶ ልጄን ወስዶብኝ ነበረ። ከዛ እኔም በቃ መሄድ ባለብኝ መንገድ ሄጄ ነበረ። ያው እኔም ቪዲዮ ያልሰራውላችሁ እንደዚህ አይነት ቦታ ላይ ያው ካሜራ መቅረጽ አይፈቀድም ማለት እስከ ፍርድ ቤት ምናምን ድረስ ተዳርሰናል። ለዛም ነው የጠፋሁት። ግን ደግሞ በቃ ደስ ብሎኛል። የምሬን ነው ማለት በጣም ብዙ ችግር ሊፈጥሩብኝ ሞክረዋል። እዛም ሄደን በቃ እኔ የማሳደግ አቅም እንደሌለኝ የራሴ ከሰው ጋር ጠግቼ እንደምኖር ምናምን ያው በጣም ብዙ ነገር አውርተው በጣም ብዙ ነገር እንትን ብለው እኔ ላይ በጣም ችግር ለመፍጠር ሞክረው ነበረ። ግን ደግሞ ፈጣሪ ጥሎ አይጥልም አይደለ? የምሬ ነው፣ ቃል የለኝም። ያው ሁሌ ሳመሰግን ትሰሙኛላችሁ እናንተንም ቤተሰቦቼንም። ከዛ በተጨማሪም ደግሞ ይሄንን ነገር አንድ እህቴ ማለት ከዚህ በፊትም እናወራ ነበረ ብቻ ስሟን እዚህ መጥራት አለመጥራት ሲኖርብኝ ይችላል አላውቅም። ብቻ በሷ እገዛና በሷ እንትን ነው እዚህ ላይ የደረስኩት። ልጄ እንደዚህ አቅፌ ለመቆም የደረስኩት እንጂ እነሱ በጣም እኔ ላይ ችግር ለመፍጠር ቆርጦ ተነስተው ነበረ። አንድ እህቴ ግን ያው የራሴን ጠበቃ እንትን ብላልኝ በዛ መንገድ አሸንፌ አሁን ልጄ ከራሴ ጋር እንድትኖር ተወስኖልኛል ማለት ነው። ማለት በጣም ታግለዋል፣ በጣም ብዙ ነገር ብለዋል። እዛች ጋር በጣም ብዙ ነገር አውርተዋል። በቃ እኔ ልጅቷን የማሳደግ አቅም እንደሌለኝ ኢቭን እንኳን በቃ ጥያት እንደምሄድ ምናምን ጥያት እንደምዞር አለ አይደለ ልጄን ጥዬ የማይሆን ቦታ እንደምሄድ ምናምን ብቻ በጣም ብዙ ነገር ነው ያወሩት። ያው እነሱ ለመታመን ብለው ነው ይሄንን ሁሉ ነገር ያወሩት። ግን የምር በጣም ያሳዝናል። እኔ እንጃ እኔን እንኳን ባያዩ ፈጣሪያቸውን ማየት ነበረባቸው። የምሬን ነው። እኔን ማየት ባይችሉ በቃ ለዚህች ልጅ እንኳን ማዘን መቻል ነበረባቸው። እኔን እንትን ለማለት ብሎ ይቺ ልጅ ባያሰቃዩት በቃ። ምክንያቱም በዚህ ሰዓት ልጅቷ ከማን ጋር መሆን እንዳለባት የታወቀ ነው። ምክንያቱም እኔ አሁን አይደለም በዚህ ሰዓት ከኔ ጋር መሆን ኖሮባት ይቀርና ትንሽ እንኳን ከፍ ብላ ቢሆን የምሬን ነው እሞታለሁ፣ እኔ እሰዋለሁ እንጂ ልጄን ለማንም አሳልፌ አልሰጥም። ምክንያቱም ለምን የሁሉ ስቃይችባት የሁሉ ነገር አልፌባታለሁ። እና የኔ ቤተሰቦች የምሬን ነው ዛሬ በቃ የምር አዝኜ የምር ደስ ብሎኝ ነው መምጣት የፈለኩት። ምክንያቱም ይሄን ነገር እናንተ ማወቅ ስላለባችሁ ከዚህ በኋላ ልጄን ማንም አይነጥቀኝም፣ ማንም ከኔ አይነጥቀም። ምክንያቱም አሁን ተወስኖልኛል። ከዚህ በኋላ ደግሞ አይ የሚል ከሆነ ደግሞ አጠገባችን እንዳይደርስ ከዚህ በኋላ ልጁን ማየት እንዳይችል አደርገዋለሁ። ከዚህ በኋላ ደግሞ ምክንያቱም በጣም እያስጨነቀኝ ስለሆነ በጣም ይገዛተብኝ ስለሆነ አሁን እሱ ያለው ይፈታ አላቅም። እኔ በቃ ጉዳይን ጨርሻለሁ። ታስሮ ነበረ አላቅም። ምክንያቱም በቃ የሆነ ያለውን ነገር እየፈጠረ ያለውን ነገር ልጄን ያለ ፍቃድ እየወሰደብኝ መሆኑን በጣም ብዙ ነገሮች ተናግሬያለሁ። ከዚህ በኋላ ከሱ ጋር ምንም የሚያገናኝ ነገር ባይኖር ደስ ይለኛል። ልቦናው እንዲመለስ ጸልይለታለሁ። ሌላ ምንም አይደለም። ምክንያቱም እቺን አንድ ፍሬ ልጅ ወስዶ ምን ሊያረጋት እንደሆነ አላቅም። ለሱም ልጁ ናት። በዚህ ልክ ጭካኔው ለምን እንደሆነ አልገባኝም። ግን ብቻ እዛ ያሉት ነገሮችን ያው ለእናንተ ማሳወቅ ነበረብኝ። ምክንያቱም ያው ቪዲዮ አልሰራሁላችሁም ብያችኋለሁ። እንደዚህ አይነት ቦታ ላይ ደግሞ ያው ካሜራ ምናምን ይዞ መቅረጽ አይቻልም እና ወንድሜ ጆጆም መጣክ ልክ ስምን ስጠራ መጣክ። እንዴት ናችሁ? ሰላም ማኪያ ሰላም ናችሁ አላችሁልኝ? ቱሪስፋኔ በጣም ደህና ነኝ። እያወራሽ ነበረ? አዎ ያው ወንድሜ ልጆ እየስ ጀመር መጣክ ማለት እሱም እዛ ያሉትን ነገሮች ያው ከጎኔ ነበር። እሱንም በዚሁ አጋጣሚ ማመስገን ፈልጋለሁ። ምክንያቱም እቺ ልጅ እሱም ተናግሯል በዚህ እድሜዋ ከናቷ ተነጥላ መኖር እንደሌለባት ያው ደጋግሞ ተናግሯል እሱም። ስለዚህ እሱንም ማመስገን ፈልጋለሁ። እና እንዴት ነበር ጨራረስክ? ያው እዛ የነበረውን አንዳንድ ነገሮች እየጨራረሰልኝ ነበረ። እኔ በቃ ያው ለቤተሰቦች ማሳወቅ ስላለብኝ ቪዲዮ ልስራ ብዬው ወደዚህ መጣሁኝ። አሁን ራሱ ከኮፒ ቤት ነው እየመጣሁኝ ያለው። ከፍርድ ቤት የተሰጠውን አንዳንድ ነገሮችን ኮፒ ማድረግ ስለነበረብን በዛው ኮፒ አድርጌ ስለጠራሽኝ እግረ መንገዴን ነው የመጣሁት።
እኔም ለቤተሰቦች እያሳወቅኳቸው ነበር እና ወደ ቤተሰቦች ብዙ ነገር ብላችሁ ይሆናል አላቅም። እኔም ግን የሆነ ነገር ልበል። ትላንትና እንግዲህ በጣም ትልቅ ነገር የተፈጠረበት ቢኒያምም የታሰረበት ሊያዝ እና ቢኒያምም የታሰረበት ትልቁ ምክንያት ትላንት ባደረገው ምክንያት ነው እንጂ ኖርማል ክስ ጀምረናል። ፈጣሪ ይመስገን እስካሁን ባለውና እስከ የሆነ ያህል ጊዜ እንግዲህ ያው ልጅቷ ነፍስ ስላላወቀች ገና ስለሆነች እንግዲህ ከእናቷ መለያየት እንደሌለባትና ከእናቷ መራቅ እንደሌለባት ያው ፍርድ ቤቱ ወስኗል። አንድ እህታችን እንግዲህ በጣም ነው የምናመሰግነው፣ የምሬ ነው። በሷም በኔም በኩል በጣም ነው የምናመሰግነው። ምክንያቱም ጠበቃ ገዝታላት ለሷ እንድትከራከር ያደረገቻት አንድ የሷ ቤተሰብ የሆነች እህታችን ናት እና በጣም ነው በዚህ በኩል የምናመሰግነው። ምክንያቱም ቢኒያም በጣም እያስቸገረ ነው። እኔ ከጅማሬውም ያው ኢየሩስም ፊት ነው የምናገረው የቢኒያምንና የእዩን መስማማት ከጅማሬው ምፈልግ ሰው ነኝ። አሁንም ቢሆን እኔ ወደፊትም ቢሆን ልጅቷ ከአባትና ከእናት ጋር ብትኖር ደስታዬ ነው። ምክንያቱም ያ ሰላም ለሁላችንም ያስፈልጋልን ነው። ነገር ግን ቢኒያም አሁን እያደረገ ያለው ነገር ከልክ በላይ ስለሆነ ትላንትና በተለይ ያደረገው ከእናቱ ጋር መጥቶ እንደዛ ሲበጠብጥ እንደዛ ልጅቷን ከቤት ይዞ ሲወጣ ምናምን እሷ አልነበረችም። ምክንያቱም ይሄን ነገር ለማስጨረስ ነገሮቹን እንትን ለማለት ምናምን ሁለታችንም እየተሯሯጥን ስለነበረ እሷ አልነበረችም። ግን እሷ ባልነበረችበት ገብቶ ከእናቱ ጋር ልጅቷን ይዟት ወጥቶ ነበረ እና በጣም ረብሻ ተፈጥሮ ነበረ ከሚባለው በላይ። እኔ የማውቀውም አይነት ቢኒያም አይደለም። እኔ በጣም ብዙ ጊዜ ስለ ቢኒያም ጥሩነት አውርቻለሁኝ፣ ግን የማውቀውም ቢኒያም እያየሁኝ አይደለም። በዛ ምክንያት እንግዲህ ይሄ የተፈጠሩ ነገሮች ተፈጥሯል። እንግዲህ ቢኒያምም እንዲታሰር ተደርጓል። ብቻ በጣም አወሳሳቢ ነገር ነው ትላንትና የተፈጠረው ቪዲዮ። አሁን ይሄ ሁሉ ችግር እንዲፈጠር አልፈለኩም ነበር። መጀመሪያም ተናገር ያለው እሱ ነው ራሱ። ቤተሰቦች ክሰሹና ከህይወትሽ እንዲወጣ አድርጊው እያሉኝ እንኳን እኔ ያንን ነገር አላደረኩትም ነበር። ምክንያቱም በቃ ማይሆን ነገር ውስጥ መግባት ስላልፈለኩኝ ማለት ነው። አሁንም ቢሆን በገዛ እጁ ነው ይሄ ሁሉ መዘዝ ራሱ ላይ ያመጣው። እኔ ፈልጌው ደግሞ እኔ ከስሾ ሆን ያደረኩት ነገር እንደሌለ ያው ቤተሰቦችም እንዲረዱ ፈልጋለሁ። ምክንያቱም እንዴት ታሳስራለሽ የልጅሽ አባት አይደለም መባሌ ስለማይቀር ማለት ነው። ግን ይሄንን ችግር እኔ አይደለም የፈጠርኩት ራሱ ነው። የት ድረስ መቶ ድጋሚ ከእናቱ ጋር ልጄን ለመውሰድ የሞከረው እሱ ነው። ከዛም ቀጥሎ ደግሞ ትናንትና ያው እሱ ከሶኝ ነበር ብያቸዋለሁ። ነበረኝ እንት ቀጠሮ ነበረን ሄጄ ነበረ። ያው በዛ አጋጣሚ እሱ ያንን ነገር አደረገ። ስለዚህ ያው እኔ ምንም ማለት ራሴን ነፃ ለማድረግ የሞከርኩ ሳይሆን በቃ ይሄ ነገር እንዲፈጠር ያደርገው ራሱ ቢኒ ነው። አይታችሁታል። ምናልባትም ካሜራ ፊት ሲመጣ እንዳየኸው ነው አይደል? የኔን ስም ለማጥፋት እኔ በቃ አልፈልግም እንዳልኩኝ። እኔ እኮ ምንም ያልኩት ነገር የለም። አይተሃል። ልጃችንን በሰላም እናሳድግ አልኩት፣ እምቢ አለ። እሺ በቃ እኔ ልጄን በሰላም ላሳድግ ተወኝ አልኩት፣ እምቢ አለ። እኔ ደግሞ ደጋግሜ ነግሬዋለሁ። ምክንያቱም እኔ ቤተሰብ ላይ ድጋሚ ሄጄ ሸክም መሆን አልፈልግም። ማለት ምንም ቢሆን እነሱም በዚህ ሰዓት ብንችል ሰርተን ቤተሰባችንን የምንረዳበት ሰዓት እንጂ ድጋሚ ቤተሰባችን ላይ ሄደን ሸክም የምንሆንበት ሰዓት አይደለም። እኛ ራሳችን ቤተሰብን ብናገዝ ሰርተን ማገዝ ነው እንጂ ያለብን ድጋሚ ሄጄ እኔ ቤተሰብ ላይ ሸክም መሆን አልፈልግም። እንዳያችሁትም ደግሞ እንኳንም አልገባው እንኳንም እሺ ብዬ አልሄድኩኝ። ሂጂም በቃ ለልጅሽ ስትይ አድርጊ ምናምን ስትሉኝ እያሰብኩበት ነበር። እኔ ባለፈው ማይታችኋል። በቃ ላስብበት ብዬ ነበር የሄድኩት። ግን እንኳንም ወደዛ ቤት አልሄድኩኝ። ምክንያቱም አይታችኋል እኔ በሌለውበት እናትም ልጅም መተው ልጄን ለመውሰድ ለመንጠቅ ሞክረዋል። አስበው እዛ ሄጄ ቢሆን ደግሞ ምን አይነት ስቃይና ምን አይነት እንትን ሊደርስብኝ እንደሚችል በዚሁ እንትን ማለት አይከብደኝም በዚሁ መገመት። ምክንያቱም ትላንት አስመስክሯል እኮ ለኔ የተደገሰ ድግስ ነበር። ትላንት ባይዘው ቤተሰቦች ትላንት የምሬ ነው በጣም አስከፊ ነገር ነበር የተፈጠረው። አሁን እንደዚህ አሁን ቪዲዮ አይመችም። ሁሉንም ነገር ጸቡንም ምኑንም ፍቅሩ ሁሉንም ለማሳየት ቤተሰቦች አይመችም ህይወት ስላለ ማለት ነው። እና ትላንት በጣም ከባድ ነገር ነው ቢኒያም ያደረገውና ቢኒያም ሲታሰር ኢቭን እናትየውም ልትታሰር ከጫፍ ደርሳ ነበር። ምክንያቱም የቢኒያም አጋዥ ናት። እናቱን ልታግዝ ነው የመጣችው። ሌባ ሲታሰር የሌባ ተባባሪ የሌባ ተቀባይ ምናምን የሚባል ነገር እንዳለ ሆኖ
እዚህ ጋር የሆነ ነገር ስታደርጉ የዛ ሰው አጋዥ ማን ነው እንዲያደርግ ማን ነው እያበረታታው ያለው የሚባለው ነገር ይታያልና ትላንትና እናትየውም ልትታሰር ነበር ግን በዛ እድሜዋ እንድትታሰርም እስር ቤት ገብታ እንድትሰቃይም ስለማንፈልግ ጀስት ቢኒያም ብቻ በህግ እንዲያዝልን የፈለግነው እንደዛ አደረግን ምክንያቱም ካደረገው አንፃር በሰላም እንድትኖር እያደረገ አይደለም እያገዛት አይደለም እና ምን ፍላጎቱ ምን እንደሆነ አላቅም ስለዚህ እንደዛ አይነት ነገሮች እንዲደረጉ በቃ ግዴታ ሆኖብናል ለዛም ነው እንደዛ አይነት ጦስ ውስጥ የገባው እሱ እና ማረፍ አልቻለም ሰላሙን አልፈለገም ይሄ አንድነቱን አልፈለገም ከልጁ ጋር በፍቅር ከሚስቱ ጋር መኖር አልፈለገም ያን ደግሞ ካልፈለገ ሰላም እንዲሰጣት ወይ እንዲተዋት ነው የምትፈልገው እሷ ያን ነው እሷ የምትፈልገው ስለዚህ እሱ ግን ያን ነገር ማድረግ አልቻለም እንደዛ አይነት ነገር ውስጥ ገብቷል እንግዲህ ቀደም ብዬ ነግሬያቸዋለሁ ይሄ ነገር እንዲደረግ ነገሩ እንዲፈጸምልን ያደረገው አንድ ጠበቃ አለ የተገዛልን ጠበቃ እሷም ደግሞ የገዛችልን እህታችን በጣም ከሚባለው በላይ የምሬን ከሚባለው በላይ ደጋግሜ አመሰግናለሁ ግሜ ማመሰግንበት ምክንያት ከኋላ የሆነ ሰው ደጀን ሲኖር አለውላችሁ በርቱ አይዟችሁ ምናምን የሚል ሰው ሲኖር ደስ ይላል በቃ በልበ ሙሉነት ሁሉንም ነገር ለማስኬድ ሁሉንም ነገር ለማድረግ ምንም አይነት ፍርሃት አይኖርም እና ውስጣችሁ እና እዩም ለዛ ነው ያልፈራችው በቃ እውነቱ ይሄ ነገሩ ከኔ በቃ ምንም የሚበልጥ ነገር የለም ከልጄ የሚበልጥ ነገር የለም ብላ እንድትጋፈጥ ነገሩን እንድትወጣ ያደረገችው ለዛ ነውና ከኋላ አለው የሚል ሰው ይስጣችሁና አንቺንም እህታችን በጣም እናመሰግናለን ከኋላ አለውልሽ ደየንሽ ነኝ የሚልሽ ሰው ይስጥሽ በጣም ነው የምናመሰግነው በጣም ነው የምንወድሽ አሜን ቤተሰቦቻችንን በጣም ነው የምንወድሽ አዎ እንደ ግድ ነው ብቻ እኔም አለው ለዚህ ቆንጅዬ ልጅ የሚገባት አሁን በዚህ እድሜዋ የሚገባት ከእናቷ ጋር መኖር ብቻ ነው ምክንያቱም ገና ህፃን ናት ለህፃን ልጅ ደግሞ ከእናት በላይ የሚያስፈልገው ነገር ያለ አይመስልኝም እኔ አሁን አመሰግናለሁ የምሬን ነው ያው ከኔ በተሻለ ከኔ በለጠ የቢኒያም ጓደኛ ነህ ታውቀዋለህ ትቀርበዋለህ ግን ለሱ ሳትወግን እሱ ልክ ነው ሳትል በቃ በትክክለኛው መንገድ ሄደ በትክክለኛው እንትን አስበበት በቃ አይደል ትክክለኛው ነገር ስላደረክ አመሰግናለሁ አንተንም ምክንያቱም ምንም ቢሆን ከኔ በለጠ ትቀርበዋለህ እሱም ብያለሁ ግን በቃ የምር አንተንም አመሰግናለሁ ማለት የምፈልገው ያንን ነው እኔ ከእውነታው አጠገብ መሆን ነው ፈልገው ስል ወደ እውነታው ወደ ትክክለኛው ሰው መሆን ፈልጋለሁ ምክንያቱም ያ ሰው ይሄ አቋለው ቀርበዋለው በሚለው ስታ አስቤ ያን ሰው ለመደገፍ ያን ሰው ለማገዝ አልፈልግም ምክንያቱም ሰው ነኝ እንደ ሰው ደግሞ ማሰብ አለብኝ እንደ ሰው ሳስብ ደግሞ እቺ ቆንጅዬ የጻ ልጅ ታሳስበኛለች አይዋት እና ውድ ቤተሰቦች እቺ ቆንጅዬ የጻን ልጅ ከእናቷ ተለይታ መኖር አለባት ብዬ አላስብም እውነት በዚህ ሰዓት አሁን እሷ ልታቅ የምትችለው አንድ ነገር እናቷን ነው ማንም ሰው መጥቶ እኔ አባትሽ ነኝ ቢላት በዚህ እድሜዋ አምና ነው የምትቀበለው አሁን አሳድገዋት ምናምን አብሯት አሁን ከዩ ጋር አንድ ሰው ቢኖር አባትሽ ነው ብላ ልታሳምናት ትችላለች የለመዱት ገና ህፃን ስለሆነች ማለት ነው ስለዚህ እሷ ግን ምታቃት አንድና አንድ ነገር እናቷን ብቻ ነው አሁን ለዛም ነው ፍርድ ቤት ያለምንም ማመንታት በአጭር ጊዜ ውስጥ አሁን ቶሎ ነው ነገሩ ፍጽምጽም ያለልን ምክንያቱም ይቺ ገና ህፃን ልጅ ናት ከእናቷ ውጪ ማንንም ልታውቅ አትችልም ለዛ ነው ፍርድ ቤቱም እንደዚህ ቶሎ የፈጸመልን ውሳኔውን ያጸደቀልን በዚህ በኩልም ፍርድ ቤቱን ልናመሰግን እንፈልጋለን ምክንያቱም እንደዚህ አይነት ነገር ቶሎ ሲወሰንላችሁ ደስ ይላል እውነታው ኖሯችሁ ቶሎ ሲደረግላችሁ ደስ ይላልና በዚህ አጋጣሚ እናመሰግናለን ቢኒያም ካለበት ነገር ውስጥ እንዲወጣ እኔ ፍላጎት አለኝ ይሄ ታስሮ ምናምን እንዲቆይ አልፈልግም እዩ በነገራችን ላይ እንዲማርበት ነው የምፈልገው ምክንያቱም ተምሮበት በቃ ተጸጽቶ እውነቱ ገብቶት ምናምን ነገር ምክንያቱም ማረፊያ ቤት የሚባለው ነገሮችን እንድናስተውል አይደለም ከዛ ነገር ደግሞ አስቦ ወጥቶ ምናምን ነገር ልጁን ለመርዳት አንቺንም ለማገዝ ያብቃው ሰላምሽንም እንዲመልስልሽ ችግር ማገዙ ይቅርብኝ ሰላሜን ብቻ ይስጠኝ ሌላ ምንም አልፈልግም ምክንያቱም እኔ ሰላም ነው በዚህ ሰዓት የሚያስፈልገኝ የምሬን ስለዚህ
ምትዩ ነገር አለ? እስቲ ሀሳብ አስተያየት አለሽ? አንቺ ያው አንድ ነገር አንዱን ስቴፕ አልፌያለሁ ብዬ አስባለሁ። ያው ስንኖር ያው እዚህ ምድር ላይ ስንኖር ውጣ ውረድ ያለ ነው እና ቤተሰቦቼ እናንተም ለሰጣችሁኝ ፍቅር ለሰጣችሁኝ ክብር በቃ ለእያንዳንዷ ነገር በጣም አድርጌ ነው የማመሰግነው። በጣም ያው የቢኒ ጉዳይ ደግሞ እስቲ ራሳችሁ ዘው ይጨርሱት። ምክንያቱም እኔ ከዚህ ነገር እጄ ነው አውጥቻለሁ። በቃ ምክንያቱም ከዚህ በኋላ የምፈልገው ሰላሜን ብቻ ነው፣ ምንም አልፈልግም እና እንወዳችኋለን። የምር እንዴት ወገቤን እንዴት እያረገኝ እንደሆነ ማለት ነው እንጂ ይዘልሽ ለያዝሽ ተዋስ በቃ ችግር የለም እንሄዳለን አሁን። እና ውድ ቤተሰቦቼ በጣም ነው የምወዳችሁ። አመሰግናለሁ። ባይ ቻው።